እሺ እንዴት ናችሁ? እንዴት ሰነበታችሁ? ትንሽ ተጠፋፋን ይመስለኛል። ትራቭል እያደረኩ ነበር እኔምና ትራቭሉን እስክጨርስ እስክረጋጋ ምናምን እና እዚህ ሀገር ሙቀት ደግሞ አልቻልኩት። አሁንም ከነ ሙቀቴ እንግዲህ ምንም ማድረግ ስለማይቻል እንደው እየገረመኝ ያለውን ሐሳብ ልነግራችሁ ፈልጌ ነው። እንደዚህ ቪዲዮ ከቨር ላይ እንዳያችሁት እንግዲህ ስለሷ ጉዳይ እንዲህ ነው ብዬ ልመለስበት አይደለም፣ ግን ማህበራዊ ሚዲያን እንደ ፍርድ ቤት የመጠቀም ነገሩ አሁን በጣም ብዙ ነገር እያበላሸብን ነው ይመስለኛል። እንደተለመደው የራሴን ሐሳብ ነው የምናገረው። ከሐሳቤ ጋር የምትስማሙና ማትስማሙ ሰዎች ልትኖሩ ትችላላችሁ። መቼም ሰዎች የሆነ አካል ጋር ሲቀርቡ የሆነ ነገር ፈልገው ይመስለኛል የሚቀርቡት። ዝም ብለህ አቀርብም ምንም የማያደርግልህ ሰው ጋር ሄደህ ችግርህን አትናገርም። እንደ ጎረቤትም ምንም የማያደርግልሽ ሰው ጋር ማለት ዝም ብሎ የሰከረ ሰው ጋር ለራሱ ማኔጅ ማድረግ የከበደው ሰው ጋር ሄደሽ ባሌ እንዲያደርገኝ ምናምን አስታርቀኝ አትይም። የራሱን ሚስት ማኔጅ ማድረግ አልቻለም። አሁን የማህበራዊ ሚዲያ ክራውድ እንደዛ ነው። የሰከረው ሰውዬ እንደው ይሻላል ሳማው። እንደዚህ አይነት ነገሮችን ስታቀርቡ ምን ፈልጋችሁ ነው የምታቀርቡት የሚለውን በጣም ብዙ ማወቅ ፈልጋለሁ። ከዚህ በፊት ባልና ሚስት ፍቺ ላይ እርቅ ላይ ማን በሚመለከት በጣም ብዙ ሰዎች ትልቅ አርቲስቶች ምናምን ቀርበው የደረሰውን ሌቭል አይተነዋል። ኖርማሊ ማህበራዊ ሚዲያ ላይ ያለ ሰው የየራሱን ሐሳብ ይናገራል፣ ይፈተፍታል፣ በዚህ ጋር ያወራል፣ በዚህ ጋር ያረጋል፣ ያቺን ይሰድባል፣ ይሄን ያከብራል፣ ምናምን ያረጋል። አዛኝ ይመስላል፣ በጣም በቃ ተቆርቋሪ ይመስላል። የኔ እናት ጽናቱ ልስጥሽ እንደዚህ ያርግልማ ይላል። ዘ ኔክስት ዴይ ይቀጥላል ህይወት። ማንም ሰው ምንም አይሰማህም እንደዚህ አይነት ነገር ብታረግ። ትርፉ ራስን አደባባይ ገበና ላይ ማስጣትና ጉዳይህን ከዛ በኋላ የሰው መወያያ ማድረግ ነው። ልጁም አዋቂውም ጤነኛውም እብዱም አፉስ መግባት ነው ፖይንቱ። ትዳርህ ህይወት የግል ነገር ይገባል። መፍትሄ ለማይሰጥህ ነገር እኔ ዳኛም መፍትሄ ስለሚሰጠኝ ነው እንጂ ፍርድ ቤት የምሄደው ገበናዬን ማንም ሰው ባያውቀው ራሴ በፈታው ደስ ይለኛል። ግን ሶስተኛ አካል ጋር ከሄድኩ መቼም ከቀለልኩ አይቀር መፍትሄ ፍለጋ ነው የምሄደው። አሁን ሶሻል ሚዲያ ላይ መታችሁ የምትጮሁት ሰዎች ኮምፕሌን የምታረጉት የምታለቃቅሱት ሰዎች ምን ፍለጋ ነው? እኔ ያልገባኝ ፓርት ነው። ሶሻል ሚዲያ ፍርድ ቤት አይደለም። በዚህ ስፔሲፊክ ኬዛው ፍርድ ቤት ጉዳዩን አየው ተባለ። እኔ በየትኛውም ሳይድ አይደለሁም። በነገራችን ላይ በየትኛውም ሳይድ አይደለሁም ማለት ከሊት እሷ እንዲነች ከሌ እንደዚህ ነው። በሰዎች ሳይድ ነኝ፣ ሀቅ ባለው በኩል ሳይድ ነኝ። እሱን ደግሞ የማጣራት ስልጣን ያለውና የመፍረድ ስልጣን ያለው አትሊስት ፍርድ ቤት ነው። ፍርድ ቤት በሚሄደው አካሄድ ሄዶ በዚህ ደርሶ በዚህ ወጥቶ ዘግቼዋለሁ ሰበር ሰሚ ዘግቶታል ካለ ለመድኃኒዓለም ሰጠው ጉዳይን ቁጭ ትላለህ። የትም ዓለም ላይ የመጨረሻው ፍርድ ቤት ነው። የመጨረሻው ፍርድ ቤት ድረስ ጉዳዩ ሲንከባለል ግን ቢያንስ 4-5 ፍርድ ቤቶችን አልፎ ነው የሚንከባለለው። አምስቱም ፍርድ ቤቶች ሊሳሳቱ አይችሉም። አፍሪካ ውስጥ የማይፈጠር ነገር የለም አውቃለሁ። አምስቱም ፍርድ ቤቶች ጉቦ ሊበሉ የሚችሉበት አጋጣሚ አለ። ሬርሊ አልፎ ሳምሃው እንደዛም ሆኖ ቢሆን ሶስተኛው ላይ አራተኛው ላይ ለህዝብ ለሚዲያ አውጥቼ ፕሬዠር ፈጥሬ ምናምን ብለህ እንደው ለመሄድ ብታስብ እንኳን ልክ ባይሆንም ይሻላል። ቢያንስ አምስቱም ጨርሰው ከዘጉና ጉዳዩ ወደ መዝገብ ቤት ተመልሶ በቃ አለቀ። ዶሴው ከተቆለፈ በቃጫ ከተቋጠረ በኋላ ምን አርጉ ነው የምትለን? እኛን መተህ እኔ የማይገባኝ ፓርቲ ይሄ ብቻ ነው። ሶሻል ሚዲያ ላይ ያለ ሰው ፍርድ ቤት አይደለም። ሁለተኛ በህግ ስርዓቱ ላይ ያለውን ተአማኒነት እያሳጣ ነው። በነገራችን ላይ ጉዳይሽን አመተሽ ለህዝብ ስታቀርቢ ሁሉም ሰው መጀመሪያ ለተናገረው ሰው ያዝናል። እኔ ወጥቼ ዛሬ እንዲህ ተደርጌ ጓደኛዬን እንዲያመኘው አብረን ኢንቨስት አድርገን እንዲያርጎ ሸምጥጦኝ ክዶኝ ከዛ በኋላ እንደዚህ ተበድዬ ነው ወንድማችሁ ምናምን ብዬ ባለቀስ ይሄ የማይረባ አፈር ይብላ እግዚአብሔር አንተን ይፈርድልሃል። በዚህ ገብቶ በዚህ ወጥቶ በዚህ ምናምን ብላችሁ ያው በነጋታው ለማይቀጥለው ነገር መጫጫው አለ። ሁሉም ዩቲዩበር ጉዳይ ያደርገዋል። በኔ ችግር በኔ ቁስል ገንዘብ ይሰራል። እኔ ክብራችን የት እንደሄደብን ብቻ ግን እግዚአብሔር ይወቀው። ገበና የሚለው ቃል ራሱ እናቶችና አባቶች ለምን እንደሚጠቀሙበት ማያቅ ትውልድ ጊዜ መምጣቱ ይገርመኛል። ትልቁም ሰው እፍረተ ቢስ መሆኑ ይገርመኛል። ትንንሾች እሺ አላወቁም ብዬ ባልፋቸው ችግር የለውም እላለሁ። ትልቁ ሰው ግን አውቆ አበድ የሚሆንበት ምክንያት ነው የማይገባኝ ነው። ይሄን ሁሉ ነገር ዩቲዩብ መወያያ ሆነ 16 ፖድካስት ቁጭ ብሎ ተወያይቶብህ አንተ በሌለበት ሁለት አዳልት ትልልቅ ሰዎች ገንዘብ መቼ የማያደርገው ነገር የለም። ድንቁርና ቶታሊ እንትና መፍታቱ ልክ ነው አይደለም። እኔ ኮሳቅ ለሷ ጉዳዩ እንትን ነበር። እንዴት አይነት ዓለም አቀፍ ፖለቲካ ተንትነ ሞታል። ይሄ እኮ ሐሜት እኮ ተራ ሐሜት እኮ ነው። ልብስ ለብሰ ካሜራ አጠምዳለህ። ለዚህ ምክንያቱ ይገባኛል። ሐሜት ስለሆነ ሐሜተኛን የሚያፈራው። ስለዚህ ተጨባጭ ባልሆነ ጉዳይ ፍትፈታ ላይ ገብተህ ኦዲየንስ ታገኛለህ፣ ቪው ታገኛለህ፣ ገንዘብ ትሰራለህ ነው። በዚህ ከመኖር እንደው እኔ አላቅም እንደው አልጠቅሰውም ቃሉን ሌላ ነገር መስራት ይሻላል። በጣም ከባድ ጊዜ ላይ ደረሰን። የምትቀርቡትም ሰዎች አሁን ልክ እኔ እንደዛ ብዬ ሳማ ጓደኛዬን ታዝኑልኛላችሁ። በቃ እንደዚህ ነው እግዚአብሔር ይፈርደዋል፣ ተይዞ ይቅረብ፣ ይሰቀል፣ አፈር በላ። አንዱ ደግሞ ቪዲዮ ኤዲቲንግ ሰርቶ ደበደቡት፣ እሰይ ይበሉት። በነጋታው ደግሞ ሌላ ኢሹ ምናምን ይፈጠራል።
ዘ ፖይንት ኢዝ መጨረሻ ላይ ነገ ጓደኛ ይቀርባል። እኔ አይደለሁኝም ገንዘቡን የበላሁት ይልቅ እኔ እሱ የበላኝ ገንዘቤ ነው። እኔ እሱ ጋር ምንም ገንዘብ እንትን አላረኩኝም። እኔ አምኜው ታዋቂ ሰው ነው ብዬ የትም አይሄድም ብዬ እንዲህ አድርጌ ገንዘብ ሰጥቼው እሱ ነው እንትን አለኝ። ቀድሞ ግን እሱ ጮኸቴን ቀሙኝ እኔን እና እኔ ድሃው ወንድማችሁ ምን ሆንኩ ቢል አፈር ብላ ሲያዩ ማጭበርባሪ ነው የሚመስለው ምናምን ሀቅ ያለው እሱ ጋር ምን ይችላል እኮ። የፍትህ ስርዓቱ ላይ ጫና ማሳደር ማለት ምንድነው? ይሄ ሞብ ጀስቲስ ሲጀመር ህግ የያዘው ጉዳይ ጣልቃ ይገባበት የሚባል ፕሪንሲፕል ሰው ባፍ ላይ ላይሆን የሚለው ነገር አለ። በህግ ጉዳዩ ከተያዘ ጣልቃ አትገባም፣ ሰልፍ አትወጣም። እከሊት ወንድማችን ናት፣ እከሊት ታዋቂ አትሌት ናት፣ እከሊት ታዋቂ ዘፋኝ ናት ምናምን የሚባል ነገር በህግ ፊት ሁሉም እኩል ነው። ኢን ፕሪንሲፕል አንዳንድ ቲዮሪውን ፕሪንሲፕሉን ስናገር ተግባሩን ያወጣች ሁሉም እኩል ቢሆንም እንትን አይለቀቅም ነበር። እንዴት አሜት አይደለም ነው የማወራው። መሆን ያለብንን ነው የምናገረው። እንደው ቢያድለን ልበል በህግ እኩል ሁሉም ሰው እኩል ነው በህግ ፊት። ስለዚህ ከሌሞች ሀቅ ካለ የፍትሐ ብሔር ክርክር ወይም ሲቪል ሊቲጌሽን እንደ ሱቅ ሚዛን ነው ይቀመጣል። በቃ ይሄ ሪዝነብል ዳውት የሌለው ቢጆንድ ምናምን ተብሎ ወንጀል ነው እንደዛ የሚጣራው። ይቀመጣል። ታስቀምጣለህ ማስረጃ ማስረጃዎች እንዲህ ይነጻጸሩና ያመዘነው ያሸንፋል ነው ጉዳዩ። ከዚህ ያለፈ ነገር የለው። ስለዚህ ምንድነው አሁን እኛ ሶሻል ሚዲያ ላይ የምንፈልገው ምንድነው? ማስረጃ ነው የምንፈልገው። ትልቅ ሰዎች ለምን አታድቡ? አንዳንድ ጊዜ ለህዝብ የምትናገሩት ነገር ወቁ። ሶሻል ሚዲያው ማን ነገ ጧት እንትን ላረግ ነው ካልኩኝ ሚስቴ እንደ ፈረንጆቹ አሁን እንደሚያደርጉት እኛ እንደተለከፍ ነው ቤቢ ሻወር ነው ዋቴቨር ሳውና ልታረግ ነው ስል የሚስቱ ቤቢ ሻወር ቤቱን አየልለት አንድ ታይትል የሚስቱን ቤቢ ሻወር በደመቀ ሁኔታ ከተማዋን ያነጋገረው ቤቢ ሻወር ዘ ኢሹ ኢዝ አንድ ተራ ነንሰንስ ፕሮግራም በግሌ ላረገው የሚገባኝ ያውም እንደ ኢትዮጵያ የማይመለከተኝ ቅሌት ነው። ይርገበገባል በታሪክ ማአት ትውልድ ቤቢ ሻወር ለካ በዚህ መልኩ ነው የሚከበረው የሚል ልጅ ታፈራለህ። አሁን እኮ እኔ ከዚህ በፊትም ፖለቲካሊ በጣም ብዙ ጦርነቶች ሲነሱ አገር ልትፈርስ ነው ምናምን ሲባል ሰምቻለሁ። አንድ ባንድ እንደ ሰበዝ እየነቃቀላችሁ እየፈረሰች ነው። ከዚህ በላይ መፍረስ የለም። አገር ህዝብ ነው። አገር ባህል ነው። አገር ማንነት ነው። አገር ኢትዮጵያ የተቀረጸበት ሼፕ የተደረገበት ትራዲሽን በቃ ስሪቱ አሰራሩ ነብሱ ነው። አገር ስርዓት ፈሪሃ እግዚአብሔር እንደው ገመናህን ማወቅ ክብርህን መጠበቅ ዳይዳህ ቀብራራ ይላሉ ማዘሮች። ምን ማለት ነው? ዳስ ነው ፕራውድ ነኝ አለኝ ክብሬን እጠብቃለሁ ነው። ናና እንዲበልጥ በአደባባይ ተዋረድ አትለኝም። በነፃ የሚዋረድ ሰው መጣውን ገና ለገና እፈምሳለሁ። ምን ልታመጪ ይሆን ፈምሰሽ? እንደው በከንቱ መፈመስ እኮ ትርጉም የለውም። ሰው አፍ ነው የምትገቢው። መሰደብ ነው። አንገት መድፋት ነው ያለብሽ። ጉዳይ ኖሮ ከተናገርክና ከተግባባን ኦፍ ኮርስ ፌመስ ነው። ጉዳይ ነው ፌመስ ያደረገ አእምሮ የት ጋር ነው የሚለው ነገር ቀረ። መተሽ ቀርበሽ የኢትዮጵያ ህዝብ ይፍረድ። ምን ያርግ? የኢትዮጵያ ህዝብ ካባ ለብሶ ፍርድ ቤት ይቀመጥ? ሰልፍ ወጥቶ ዳኞቹ የወሰኑትን ውሳኔ የማስረጃ አሰማመን ህጉን ምናምን ብትንትን አድርጎ ይቀይረው? ከሌ ናቸው የባለስልጣን ስም ጠርቶ አንዱ በቶ እሳቸው ጋር ነው ፍርድ ማገኘው። ፈራጅ አይደሉ። እዚህ ሀገር ህግ አለ፣ ጁዲሻሪ አለ፣ ኤክስኪዩቲቭ አለ፣ ሌላ እንትን አለ። ይጣስ ነው። አዎ ተጣሰ የተባለ ቀን ደግሞ ይላል እዚህ ሀገር ምን ጋር ተጥሶ ተበታት ነው ምናምን የምትለው አንተ ራስህ እንዲባዩ ነው። አንድ ሩል ብንከተል ጥሩ ነው። ትልቅ ሰው አርአያ ቢሆን ጥሩ ነው። በጣም እያዘንኩ ነው ሰሞኑን በሚወጡት ነገሮች። ታዋቂ የተባለ ሰው በሙሉ ገመናውን አደባባይ ላይ ማስጣት የታዋቂነት አንዱ አካል ሆነ። አደባባይ ላይ የትዳርን ትበትነዋል አመት አደባባይ ላይ የጤና ሁኔታና አመት ትበትነዋል። አንዱ ባለፈው ቀርቦ ያለብኝ ጉዳት ምናምን ብሎ ፐርሰናል የሆነ የጤና ፋይሉን አደባባይ ላይ ዘረገፈ። ምናልባት አሳክሙኝ ነው ብያስቤ ወይ እኔ እናት ማን ቢያዘንኩ ምንም አልፈልግም ራሴን እንጂ እየታከማለሁ አለ። እንደምን ቅሌታ አምነ ታዲያ ምን እንውልልህ ታዲያ አንተ ያንተን የሕክምና ካርድ ውጤት እያንዳንዱ ስፌትና ቀዳዳ መስዋዕት አለብን እንዴ? ትክክልም አይደለም። ምን ፈልገህ ነው እኮ የት ሀገር ሲደረግ አይታችኋል እኮ። ልምድ ከየት ነው የሚቀሰመው? መንግስታቱም በእኛ ሀገር ሁሉ በአድሚኒስትሬሽን የሚቀስምበት ሀገር አይታወቅ። ህዝብ አሁን ደግሞ ዘንድሮ ህዝብ የሚቀስምበት አይታወቅ። የዘንድሮ አቀሳሰብ ደግሞ የተለየ ነው። በቃ ንቦነን እየቀሰምን ያለ ነው። ሌላ የሥራ ልምድ ዕውቀት ነው እየቀሰምን ያለ ነው። ሌክቸር ይሄ መቆም አለበት። ቀረባውን በዚህ ሾው ለምሳሌ በገለቴ ቀረበች ተናገረች፣ ቀረበ ሰውየው ተናገረ፣ ሰውየውንም ሰደቡት፣ እሷንም ሰደቧት የተወሰኑ ሰዎች። እነሱ ከቤታቸው ሊሳደቡ ነው የወጡት። ስለሁለቱም ደንታቸው አለ። እሷንም አይዞሽ አሏት፣ ሰውየውም ሲቀርብ አንተም ሀቅ አለ አሉት። እነዚህም ምን እንደሆነ አላማቸው አይታወቅም ሲቀርቡ። እሷን ሰሟት፣ እሱን ሲቀርብ አንተ አሁን ማጭበርባሪና ልቀበለኝ ማለት ለሷ ሳይድ ያዙ። እሱን የሰሙ ደግሞ መጡ። አንተ ለካ የተበደልከው እሷ ዝም ብላ ነው ፌመስ ስለሆነች ነው የምትል ደግሞ ለሱ ሳይድ ያዙ መጡ። ዝም አሉ። አሁን ሁሉም በቃ ዝም አሉ። እየኖሩ ነው። በክራይ እየከፈሉ ምሳ እየበሉ ቢሰርቁት እየሰረቁ
የሚያወልቁት ልብሳቸውን እያወለቁ ዶርማል ህይወታቸውን ቀጥሏል። ኖባዲ ኬርስ። ተዋርዳችሁ ቀርባችሁ ቀራችሁ። ማህበራዊ ሚዲያ ፍርድ ቤት አይደለም። ጤነኛ ሰው በብዛት ያለበትም አይደለም። ዘንድሮ በተለይ ኢትዮጵያ ውስጥ ያለው ማህበራዊ ሚዲያ ጤነኛ ሰው በብዛት እጥረት ያለበት ነው። የጤነኛ ሰው እጥረት ድርቅ የመታው ነው። ሁሉም ሰው ወፈፌ ሄድ መለስ ያለበት በብዛት ሄድ መለስ። በተለይ ትናንት ጥሩ ኮሜንት የሰጠው ሰው ዛሬ አብዶ ታገኘዋለህ። ትናንትና ኢትዮጵያ ውስጥ ባለው ባህል መሰረት ይሄን ጥበብ ዲዛይን ያደረኩት ኢትዮጵያን ባህላችን ጨዋ ነው እንደምታውቂው፣ ድርብብ ያለ ነው፣ እግሯ ስር ነው እንደዚህ እንደምታየው አያምርም ምናምን ብላ እሰይ ወይዘሮ ተባረኪ እንደው አልኳት። ሴትዮ ነገ ጠዋት ከፓንት መለስ ያለ እንትን እላዩ ላይ ጥለት ስላደረገችበት ይሄን ደግሞ በዘመናዊ መልኩ ሰርተን የባለፈውን ሰክሰስ ተከትለን አለች። ሰክሰስ የሚያበላሸው ሰው እናንተን አየው። ሰው ሲሳካለት ከደርባባ ወደ ወይዘሮ ድርብብ ወዳለች አበሻ ይሄዳል እንጂ ከደርባባ ወደ እብድ ይሄዳል እንዴ? አብደሽ ብትጀምር ይሻል ነበር። ተመለሰ ይችላል። ምንድነው አሁን በነፈሰበት በሞቀበት ነው ሶሻል ሚዲያ። ለዚህ ማህበረሰብ ለዚህ የሶሻል ሚዲያ ግሩፕ እንዴት አርጋ አንተ CR799 የሚል ፕሮፋይል ስብላለውና የፕሮፋይል ፒክቸሩን ክርስቲያኖ ሮናልዶ ለለጠፈ ሰው ገመና እንትናገራል። እንዴት አንቺ የሆነ የኒያግራ ፏፏቴ ፕሮፋይል ፒክቸር የለጠፈችዳ SW የእንትላይ የቅድስት ማርያም ልጅ ቁጥር 6 ሚል ጥቅስ ፕሮፋይል ስሟ የሆነ ሴት ተሰድብሻለች። መንፈስ ይሰድብሻል። መንፈስ ናት። እጅላት እግርላት ፎቶዋን እንኳን ለመለጠፍ አላከበረችሽም። ለእንደዛ አይነት ሰው አጋልጠሽ እንዴት ራስሽ ትተጫለሽ? ጉድሽን ምንስ ነው የሚያመጣው? ፌስቡክ ተንጫጭቶ ያመጣውን ነገር ነገሩኝ። ኢትዮጵያ ውስጥ እንዲያመጣም አይጠበቅም። ክስ ከሆነ ፍርድ ቤት ትሄዳለህ። በደል ከሆነ ለሚመለከተው አካል ትናገራለህ። ጥያቄ ካለ ጥያቄ ለሚመለከተው አካል በህግ አግባብ ታቀርባለህ። ፋይን በቃ አለቀ። ከዚህ ውጭ ህገወጥ በሆነ መንገድ ከሄድክ ደግሞ ታገኘዋለህ ከጎን። ይሄ ነው ስንኖርበት የነበረው የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመት። እስቲ ኢትዮጵያ ህዝብ ወገን ፍረዱኝ ብለው ወጣ ወገን ፈርዶ የተለቀቀ ሰው ንገረኝ እስቲ። ምንስ ነው የምትፕሮሞት የምታረገው? ህግ ይቅርና የሞብ ጀስቲስ ይኑር ነው። እሺ ጊዜ አዝነህ እንኳን ቢሆን እስቲ እናስብበት። ለትልቅ ሰዎች ነው የምናገረው በብዛት። ይሄ እንደው ትልቁ ነው በእናታችሁ። ትልቅ ሰው እየጠፋ ያለበት ሀገር ነው እኮ። ትልቅ ሰው እኮ የሀገር ምሰሶ እኮ። ትልቅ ሰው ነው ሀገርን የሚያቆማት። በነገራችን ላይ ዕውቀተኛ የምትሆን ምን የምትሆን ትልቅ ሰው የሚባል ዴፊኒሽን አለ። ትልቅ ሰው የአካዳሚክስ ጉዳይ አይደለም። የራስን ማወቅና በራስ ክብር የመሰማት ጉዳይ ነው። ለይቶ ማንነቱን የሚያውቅ ኢትዮጵያዊም ከሆነ ኢትዮጵያ፣ ኬንያዊም ከሆነ ኬንያዊ፣ እንደ አንድ ኡጋንዳዊም ከሆነ የኡጋንዳም ባህሉን እሴቱን ምኑን ጠብቆ ቢናገር መሬት ጠብ ማይል በቃሉ የሚገኝ ዲሲፕሊኑን ያከበረ እንደ ኡጋንዳ እኛ ማንበላውን እንስሳ መብላት ሊሆን ይችላል። ዓመት በዓል ቢታረደው እንደሱ አርዶ አገሩ ነው አይመስለው። እንደዛ ያረገ ሰው ጋሼ ሚስተር የምትለው ትልቅ ሰው የማህበረሰብ ምሰሶ ልጅ የሚገስጽ ሰው ለሰው አራያ የሚሆን ለአዲስ ተጋቢዎች ጥሩ የሚሆን አዲስ ልጅ ለወለዱ ሰዎች የአባትነት አራያ የሚሆን ሰው እንዲህ በቃ ማንነትን አፖልድ ያረገ ሰው ሲኖር ነው ምሰሶ ነው ትልቅ ሰው ፒላር። እሱ ነው እያጣን ያለ ነው። አሁን ስሙማ ዶክተር ነፍን ያለ ፕሮፌሰር ነፍን ያለ በጣም ብዙ እኔ ፐርሰንት አልወድም ምናምን ፐርሰንት ያህል ልል አልችልም እንጂ ብዙ ቅሌታ እንደ ፕሮፌሰር አለም እንደምንም አክት ማያደርግ እሱን ማድረጉን ደግሞ እንደ ስልጣኔ የሚቆጥረው አልፎ ተርፎ በዚህ ፓዝ የምትሄድ ሀገር ቁልቁለት ነው መንገዱ። ምንም ማለት እኔ የተወሰነ ሰው ለምን እንደማይቆረቆሩ አላውቅም። ይገባል በቃ አስተያየት ይሰጣል። እንት አርቲስት እንትና ባሏ ሰራተኛ ሰማው እንትና የሰራውን ሰማው አንቺም እንደ ባልሽ እናንተ ልጅ ለቲክቶክ ማሳለፍሽ አንቺም ትሰደብበታለሽ አብረሽ። ይሄው በአሁኑ ኬዝም እንደዛ ነው። ተወገነ ሁሉም ሰዎች ጠፉ። በነጋታው ደግሞ ወጣ ብሯን እሷ ነች ያወጣችው በ7 ሚሊዮን ብር በስሟ እንትን ተገኘባት። ይሄው ወጣ እሱ እንትን ፕሮቴስታንት አድርጋው ነበር ወደ ድሮ ሃይማኖት ስለተመለሰ ቀንታበት ነው። ጥርሴን አስወለቀችኝ ያለች አስደበደበችው። እሷን ጠምዳለ እሱን ጠምዳለ። ይሄ አልፈርድም ነኝ። ለምን እንደዚህ ትላላችሁ? አለ መቼም እብደት አንድ ፊቱ ንፋስ ገብቶብናል። ንፋስ ገብቶብናል። በቡቀት ይሁን በምን የሚወጣው አላውቅም። ንፋሱ ግን ቀራቢዎቹ ሰዎች ትልልቅ ሰዎች አገር አይከን የሚያውቃችሁ በሙያ በስፖርት ዘመን የሚያውቃችሁ ሰዎች ለምን ራሳችሁን በዚህ ሌቭል አጋልጣችሁ መስጠት ፈለጋችሁ? ጨንቋት እኮ ነው ምን ታርግ እንዳትለኝ። እንደዚህ በጣም የሌዚ እና ዝም ብሎ ለምፐን ሐሳብ አልሰማም። ምን ታርግ ጨንቋት ነው የሚባል ታሪክ አለ ያለው ማስረጃ ያለው ሀቅ ያለው የተበደለ ምናምን ያለው ሰው ይሄዳል እስከ መጨረሻው ድረስ ይሄዳል። ገና እርሊ ላይ እንኳን ለሚዲያ እኮ ጉዳዮች ሊቀርቡ ይችላል። ፍርድ ቤት ያዘውን ጉዳይ እናቀርብ ይባል ነበር እኮ እኛም ሀገር እስከቀርብ ጊዜ። አሁን ነው ቅጥ ያጣ ነው መጨረሻ ቅጥ አጣን በቃ። ለማንኛውም ሐሳቤ ልንገራችሁ ብዬ ነው። በስመ አብ ሙቀቱን አልቻልኩትም። ይቅር በሉኝ ለአበላብ ለመሆኔ ኮሚኒቲ ላይ ለጥፌያለሁ።
እዚህ በመቆይበት ሰዓት እንድንገናኝ የምትፈልጉ ሰዎች ብናወራ እንደ ሰው ሞዶ ነገር ብናወራ ቡናውን ይገዛሉ ቡና ብንጠጣ ምናምን ደስ ይለኛል I'll be honored በጣም እና እዚህ ዲስክሪፕሽን ውስጥ ሊንኬን ኮንታክቴን አስቀምጣለሁ ልደውሉልኝ ትችላላችሁ ልታገኙኝ ትችላላችሁ ልናወራ እንችላለን እንደው ስለ ሀገር ስለኛ ስለ ቀልድም ጨዋታም ቁም ነገርም ዘና ፈታ ማለትም አንድ ሁለት ማለትም ከሆነ እንደው ለዛ ያለው ነገር ደስ ይለኛልና በዛ ሴንስ I'll be happy ማንንም ሰው ማግኘት በጣም አመሰግናለሁ ባይ በሰሜን አሜሪካ ለሚኖሩ ወገኖቻችን የምስራች አሁን ከሚሰሩት ረጅምና አድካሚ ስራ እንዴት የተሻለ ስራ ማግኘት እንደሚችሉ ግራ ግብት ካሎት አይጨነቁ ብዙዎች የተሰማሩበትን የአይቲ ዘርፍ መቀላቀል ለእርሶና ለቤተሰቡ በቂ ረፍት ጊዜ የሚሰጡትንና የተሻለ ገቢ ያለውን ስራ ማግኘት ይችላሉ ስፓርኮ ካሪየር እርሶ በሚመቾት ጊዜና ቦታ ሆነው በኦንላይን የምንሰጣቸውን የአይቲ ኮርሶች በመውሰድ ህልሞን እውን ያድርጉ ይሎታል በፉል ስታክ ዌብ ዴቨሎፕመንት DevOps automation MuleSoft development automated testing performance testing database development እና በስክራም ማስተር ትሬኒንግ እርሶን ብቁና ተወዳዳሪ የአይቲ ባለሙያ አድርገን ስራ ልናስይዞ ተዘጋጅተናል ስልጠናዎቻችን ከጀማሪ እስከ ልምድ ላላቸው የአይቲ ባለሙያዎች እንዲሆኑ ተደርገው የተዘጋጁ ሲሆን እኛን ለየት የሚያደርገን ሰልጣኞቻችን በፍጥነት ስራ እንዲይዙ ለማድረግ የሬዚዩሜ ሰፖርት ኢንተርቪው ፕሪፓሬሽን እና በተጨማሪም በማርኬቲንግ ቲማችን በኩል ስራ ማፈላለጉን ፕሮሰስ ሙሉ ለሙሉ ድጋፍ እናደርጋለን ስራ ከያዙን በኋላ አስፈላጊውን የቴክኒክ ድጋፍ ከኛ ያገኛሉ ለበለጠ መረጃ በስልክ ቁጥራችን 571-605-9897 ብለው ይደውሉ ወይንም ዌብሳይታችንን Sparko Career ብለው ይጎብኙ Sparko Career ለለውጥ ትክክለኛ አማራጭ